ዓለምን በሙሉ አፍ ያስከፈቱት 10 ከእስር ቤት ወንጀለኞች ያመለጡባቸው መንገዶች። ዓለም ላይ በርካታ ማንም ከነዚህ እስር ቤቶች አያመልጥም ተብሎ የሚታሰቡ እስር ቤቶች አሉ። ታዲያ እነዚህ እስር ቤቶች በጠንካራ ወታደሮች፣ በትልልቅ ማሽኖችና በእንስሳት ጭምር ቢጠበቁም ከነዚህ ህልም ከመሰሉ እስር ቤቶች ግን በድብቅና በማይታመን ጥበብ ያመለጡ በርካታ ወንጀለኞች አሉ። ታዲያ እነዚህ ወንጀለኞች በምን አይነት ምትሃት ከነዚህ እስር ቤት አመለጡ? በዛሬው ቪዲዮ የምንመለከተው ይሆናል። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የተሰማውን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። 10ኛ ኤል ቻፖ። ከዓለማችን እጅጉን አደገኛ ወንጀለኞች አንዱ የሆነውና በህገወጥ የእዝ ዝውውር ስሙ የናኘው ኤል ቻፖ ጉዝማን በሜክሲኮ ከሚገኝ እጅጉን ጥብቅና የማይበገር ከሚባል ከፍተኛ እስር ቤት በድፍረት የጠፋበትን አስገራሚ ታሪክ ይዘንላችሁ መጥተናል። ታሪኩ እንዲህ ነው። በሜክሲኮ እጅጉን ጥብቅ በሆነው አልቲፓላኖ እስር ቤት ውስጥ ኤል ቻፖ በከፍተኛ ጥበቃ ስር ተቆልፎበት ነበር። እንደ አውሮፓውያን አቆጣጠር ሐምሌ 11 ቀን 2015 ዓመተ ምህረት ከቀኑ 3:50 ሲል የክትትል ካሜራዎቹ ኤል ቻፖ በክፍሉ ጥግ ላይ ቀስ እያለ ሲመላለስና ከዚያም ወደ መታጠቢያው አካባቢ ሲያመራ ያሳያል። ከ25 ደቂቃዎች በኋላ ጠባቂዎቹ ኤል ቻፖ ወደ ጥግ ከሄደ በኋላ ባለመመለሱ ይደናገጣሉ። በፍጥነትም ወዳለበት ክፍል በመሮጥ የብረቱን እስር ቤት ከፍተው ይገባሉ። ወደ ክፍል ውስጥ ሲገቡም አልጋው በጥንቃቄ የተነጠፈና ንብረቶቹም በሙሉ እንዳሉ ናቸው። ነገር ግን ጠባቂዎቹ ክፍሉን ሲቃኙ ድንጋጤ ይፈጠርባቸዋል። ከጠባቂዎቹ አንዱ ወደ መታጠቢያው ቤቱ ወለል ዝቅ ብሎ ሲመለከት በቀጥታ በኮንክሪት ውስጥ የተቆፈረ 4 ማዕዘን ቅርጽ ያለው ቀዳዳ አለ። ለአዋቂ ሰው ማለፍ የሚያስችል በቂ ቦታ ነው ያለው። ከታች በኩልም አንድ ጠባብ ዋሻ ወደፊት ይዘልቃል። የኤሌክትሪክ መብራቶች ጣሪያው ላይ ተዘርግተዋል። የአየር ቱቦዎችም ግድግዳውን ተከትለው ተሰርተው በክፍተት ውስጥም አዲስ አየርን ይለቃሉ። በዋሻው መሃል ላይም ሐዲድ ላይ የተገጠመ ሞተር ሳይክል ተቀምጧል። እሱም ቆሻሻና የግንባታ ዕቃዎችን ከዋሻ ውስጥ ለማውጣት ለወራት ያክል ጥቅም ላይ የዋለ እንደሆነ ያስታውቃል። ጠባቂዎቹም ዝም ብለው መንገዱን ይከተላሉ። ታዲያ በዋሻ ውስጥ ብዙ ኪሎ ሜትሮችን ከተጓዙ በኋላ ሌላ እውነት ይገለጥላቸዋል። ለማምለጥ የተቆፈረው ዋሻ ከእስር ቤቱ መታጠቢያ ቤቶች በታች በትይዩ የተቆፈረ ነው። ይህ ደግሞ የብሉፕሪንት መዳረሻና የደህንነት ሂደቶችን ሙሉ በሙሉ ያጠፋና በእርግጠኝነትም ከእስር ቤት ውስጥ ካለ ሰው ከፍተኛ እርዳታ እንዳገኙ የሚጠቁም ነው። ዋሻው ከግማሽ ማይል በላይ የሚረዝም ሲሆን ሳንታ ሁዋኒታ በሚባል ሰፈር ውስጥም ባልተጠናቀቀ ቤት ውስጥ ያበቃል። ኤል ቻፖም ያመለጠው ይህንኑ ቤትና ግዙፍ ዋሻ ተጠቅሞ ነበር። ይህ አደገኛ ወንጀለኛም በዚህ መልኩ በዓለም ላይ የተደነቀውን የማይታሰብ እስር ቤት ሰብሮ ሊወጣ ችሏል። እናንተስ ኤል ቻፖ ከግማሽ ማይል በላይ የሚረዝም ዋሻን አስቆፍሮ ከዚህ እጅጉን ጥብቅ እስር ቤት ያመለጠበትን ይህንን ታሪክ እንዴት አያችሁት? 9ኛ ዩሺ ሽራቶሪ። በታሪክ ውስጥ ከእስር ቤት 4 ጊዜ ሙሉ በሙሉ በመሽለክ ዓለምን ያስደነቀውን በጃፓን የፍትህ ታሪክ ውስጥም አፈ ታሪክ የሆነውን ዩሺ ሽራቶሪ የተባለውን አስደናቂ ሰው ከእስር ያመለጠበትን ድንቅ ታሪክ እንመልከት። ዩሺ ሽራቶሪ ከዚህ ቀደም ከበርካታ እስር ቤቶች በተአምራዊ ሁኔታ አምልጦ ስለነበር በእስር ቤቱ ጠባቂዎች ዘንድ ልዩ ክትትል የሚደረግበትና ለማምለጥ ፈጽሞ የማይቻልበት ሰው ተብሎ ይታመን ነበር። በ1942ም የክረምት ወቅት ዩሺ ሽራቶሪ በጃፓን ሰሜናዊ ክፍል ወደሚገኘው እጅጉን ጨካኝና አደገኛ ወደሆነ እስር ቤት ተዛወረ። እስር ቤቱም አባሺሪ ይባል ነበር። እዚህ እስር ቤት ውስጥ ለእጅ የተሰሩ የብረት ካቴናዎች ቀን ሙሉ ከወለሉ ጋር ይታሰሩ ነበር። ማሰሪያዎቹ የሚከፈቱትም በሳምንት አንድ ጊዜ ባለሙያ መጥቶ ሲታጠቡ ብቻ ሲሆን ያም ቢሆን ለመክፈት ከ2 ሰዓት በላይ ይፈጅ ነበር። ሽራቶሪ ከዚህ በፊት ከእስር ቤት 2 ጊዜ አመልጦ ነበር። የመጀመሪያውን ያመለጠው ከመታጠቢያ ክፍል ሾልኮ በመውጣት የእስር ቤቱን ቁልፍ በመስረቅ ሲሆን በወቅቱም ጠባቂዎቹ እንዳያስተውሉት በአልጋው ላይ ድንጋይ ትቶ ነበር የወጣው። በሁለተኛው ማምለጫው ላይ ደግሞ ከማምለጫ ነፃ በሆነው በጠንካራ ብረት በተዘጋው ክፍል ውስጥ አስገቡት። ጠባቂዎቹ ስለሚፈሩትም በቀን ውስጥ ለበርካታ ሰዓታት ያክል እሱን ብቻ ይከታተሉት ነበር። በቀጥታ ይህ ሰው የማይታየው መጽሐፍ ሲያነብና ምግብ ሲሰጡት ብቻ ነው። ታዲያ ሽራቶሪ ይህንን ሁኔታ ወደ ድል ቀየረው። በሚቀጥሉት 2 ዓመታት ውስጥ ከእያንዳንዱ ምግብ የሚሶ ሾርባ እየቀነሰ በእጁ አንጎች ላይ የታሰሩ ካቴናዎች ላይ አፈሰሰው። በጊዜ ሂደትም ምግብ ውስጥ ያለው ጫው የሰንሰለቱን ማያያዣዎች ማበላሸት ጀመረ።
በአንድ ቀዝቃዛማ ምሽትም ሰንሰለቶቹ ተሰበሩ። እጆቹ ነፃ ሲወጡ ግን ሌላ ከባድ ችግር ገጠመው። የታሰረበት ክፍል በር የምግብ ማስገቢያ ትንሽ ቀዳዳ ብቻ ነው ያለው። ታዲያ ለዚህ የወሰደው መፍትሄ ትከሻውን በግፊት አስገብቶ በማዞር መውጣት ነበር። አካሉን ወደፊት በመግፋት በቀዝቃዛው የኮንክሪት ወለል ላይ በህመም እየተሰቃየም ቢሆን አካሉን በኃይል ገፋው። በመጨረሻም በቀዳዳው ውስጥ መውጣት ቻለ። ግድግዳውን ዘሎ በመውጣትም በአቅራቢያው ወደሚገኝ ተራራ መለጠ። ከዛ በኋላ በድጋሚ ቢዙትም ዳግመኛ ሊያመልጣቸው ችሏል። በዚህ አስደናቂ ባህሪውም እስከ ዛሬ ድረስ በዓለም አቀፍ ደረጃ ታዋቂ ሆኖ ቆይቷል። እናንተስ ዩሺ ሺራቶሪ በሚሶ ሾርባ ጨው ሰንሰለት ሰብሮ ትከሻውን አዙሮ ከዚህ እጅግ ጥብቅ እስር ቤት ያመለጠበትን ይህንን አስገራሚ ታሪክ እንዴት አያችሁት? 8ኛ የአልካታዝ ማምለጫ። ማንም ሊያመልጥበት የማይችል በውቅያኖስ መሃል በብርድ ማዕበልና በነፍሰ በላ አዞች የተከበበ የማይበገር እስር ቤት ተብሎ ይጠራ ነበር አልካታዝ። ከዚህ ገሃነም መሰል ቦታ ማምለጥ ፈጽሞ የማይታሰብና የማይታለም ነው። ነገር ግን በሰኔ 1962 አራት ወንጀለኞች ፍራንክ ሞሪስ፣ ጆን አንግሊን፣ ክላረን አንግሊንና አለን ዌስት የታሪክ መጽሐፍን የሚገለብጥና ዓለምን ያስደነገጠ እጅጉን አስገራሚ ማምለጥ ዕቅድ አወጡ። አልካታዝ ውስጥ እያንዳንዱ እንቅስቃሴ ቁጥጥር ይደረግበት ነበር። ነገር ግን እነዚህ አራት እስረኞች በክፍላቸው ጀርባ ያለውን የአየር ማስተላለፊያ ቱቦ አስተዋሉ። እዚህ ላይ ነው ታዲያ እነዚህ ሰዎች አይምሯቸው ምን ያክል ድንቅ እንደሆነ የምናየው። ያለምንም ዘመናዊ መሳሪያ ማንኪያዎችን፣ የብረት ቁርጥራጮችንና ከቫኪዩም ማጽጃ የተገኘ ትንሽ ሞተርን በመጠቀም ግድግዳውን ማንቀሳቀስ ጀመሩ። ድምጻቸው እንዳይሰማም በቀን ውስጥ በሙዚቃ ሰዓት ሬዲዮ ከፍ አድርገው ከፍተው ግድግዳውን በድብቅ ይቦረብሩ ነበር። ለወራት ያክልም ግድግዳውን እየቦረቦሩ የተወገደውን ጠጠርና አፈር በሱሪ ኪሳቸው ይዘው እየወጡ በግቢ ውስጥ በተለያዩ ቦታዎች ይበትኑታል። እስር ቤቱ በየቀኑ ጧት ቆጠራ ያደርጋል። ስለዚህ ጠባቂዎቹ ሲያነቋቸው ክፍላቸው ውስጥ አለመኖራቸውን ወዲያውኑ ማወቅ ነበረባቸው። ታዲያ እነዚህ ወንጀለኞች ይህንን ለመከላከል ምን አደረጉ? በሚያስደንቅ መልኩ ከሰም ከተቀጠቀጠ የመጸዳጃ ወረቀት ከሳሙናና ከእስር ቤት ውስጥ ከተሰባሰቡ እውነተኛ የሰው ጸጉር ጋር በመቀላቀል እጅጉን አስፈሪና እውነተኛ የሚመስል የራስ ቅሎችን ሰሩ። እነዚህ የተሰሩ አሻንጉሊቶች ጭንቅላታቸው ይታይ ስለነበር ጠባቂዎቹ ሲያዩ ሰዎቹ የተኙ ይመስሏቸዋል። በዚህም ጠባቂዎቹ በየበራፋቸው አልፈው ሲሄዱ ምንም አልጠረጠሩም። ሰኔ 11 1962 ምሽት ደረሰ። ሰዓቱ ሲደርስም ከአራቱ እስረኞች አንዱ የሆነው አለን ዌስት በወቅቱ ግድግዳውን ማስፋት ሳይችሉ ቀርተው ወደ ኋላ ቀረ። ግድግዳው ጠንክሮበት ነበርና እሱ ከሌሎቹ ጋር ማምለጥ አልቻለም። ነገር ግን ቀሪዎቹ ሶስቱ በቆፈሩት ጉድጓድ ውስጥ ማምለጥ ጀመሩ። የአየር ማስተላለፊያ ቱቦዎቹን ሰብረው ወጥተው ከጣሪያው ላይ በመንሸራተት ወደ ውቅያኖሱ ዳርቻ ላይ ደረሱ። እዚያም ቀድመው ከዝናብ ካፖርት አዋህደውና በሙጫ አጣብቀው የሰሯቸው የመዋኛ ራፍትና የነፍስ አድን ጃኬቶችን ይዘው ወደ ቀዝቃዛው የሳን ፍራንሲስኮ ውቅያኖስ ገቡ። ከዛች ምሽት በኋላም እነዚህን ሶስቱን ሰዎች ማንም ሰው በሕይወትም ሆነ ሬሳቸው አልተገኘም። አሁን ድረስም በሕይወት ይኑሩ አይኑሩ አይታወቅም። እስከ ቅርብ ጊዜ ድረስም ኤፍቢአይን ጨምሮ ሌሎች የሕግ አስከባሪዎች ይህንን ጉዳይ መርምረውታል። ነገር ግን አንድም ፍንጭ እንኳን ማግኘት አልቻሉም። ፖሊስ ራፍቱና የተወሰኑ ዕቃዎች በውቅያኖስ ውስጥ ተንሳፎ አግኝተዋቸዋል። ነገር ግን አካሎቻቸው ፈጽሞ አልተገኙም። አንዳንዶች በውቅያኖስ ውስጥ ሰምጠው ሊሆኑ ይችላሉ ይላሉ። ሌሎች ደግሞ ወደ ደቡብ አሜሪካ ተሻግረው በሰላም ኖረዋል የሚል ግምት አላቸው። እውነታው ግን እስካሁን ድረስ በሚስጥር ተሸፍኖ ይገኛል። እናንተስ ስለነዚህ ሶስት ወንጀለኞች ምን ታስባላችሁ? 7ኛ ጆን ካርሎስ። በዓለም ላይ ካሉ እጅጉን አደገኛና ከተጠበቁ እስር ቤቶች መካከል አንዱ ከሆነው ከብራዚሉ የባንጉ እስር ቤት የተፈጸመ አስገራሚ ማምለጥ ታሪክ። ማንም ሊያስበው የማይችለው ይህ ድንቅ የማምለጥ ታሪክ የተፈጸመው በወቅቱ በአደገኝነቱና በወንጀል ድርጊቶቹ ስሙ የናኘው የወንጀለኛ ቡድን መሪ በነበረው በቅጽል ስሙ ደግሞ 18 በመባል የሚታወቀውና በሁለት የቡድን አባላቶቹ አማካኝነት ነበር። ታሪኩ እንዲህ ነው። የባንጉ እስር ቤት ጥብቅ ቁጥጥር የሚደረግበትና ለማምለጥ ፈጽሞ የማይታሰብበት ቦታ ሆኖ ሳለ ጃን ካርሎስና አብረውት ያመለጡት ማርሎስና ሉካስ ከታሰሩበት ክፍል ውስጥ በመሆን ማምለጫ መንገዶችን ማቀነባበር ጀመሩ። ምንም አይነት ዘመናዊ መሳሪያ ሳይኖራቸውም በድብቅ ባገኟቸው መጋዝና የብረት ቁርጥራጮች የታሰሩበትን ክፍል ጠንካራ የብረት ቆርቆሮችንና መገጣጠሚያዎችን መቁረጥ ቻሉ። ከዚያ በላይ በብራዚል የወንጀለኞች ዓለም ቴሬሳ ተብሎ የሚጠራውን ዘዴ ተጠቀሙ።
ይኸውም በርካታ አንሶላዎችን እርስ በርስ በመጠምዘዝና በማጣበቅ እጅጉን ጠንካራና ረጅም ገመድ አዘጋጁ። የተቆረጠውን የእስር ክፍል መስኮት በመጠቀምም የተሰራውን የአንሶላ ረጅም ገመድ ከህንፃው ላይ በማንጠልጠል ከፍታውን አቋርጠው ወረዱ። ገመዱን ተጠቅመውም ከማረሚያ ቤቱ ጀርባ ወደሚገኝ የቆሻሻ ማጠራቀሚያና ማስወገጃ ቦታ ደረሱ። ከዚያም በጥበቃ ሰራተኞችና በፖሊስ ሳይያዙ ከግቢ ውስጥ በመውጣት ሙሉ በሙሉ አምልጠው መጥፋት ቻሉ። ይህ ድርጊት እስር ቤቱን በከፍተኛ መደናገጥ ውስጥ የከተተ ሲሆን የደህንነት ክፍተቱም በዓለም አቀፍ ደረጃ መነጋገሪያ ሆኖ ነበር። እናንተስ ስለዚህ አመላለጥ ምን ታስባላችሁ? ስድስተኛ የራውሰን እስር ቤት እረፍት። ታሪክን የቀየረና የዓለምን መገናኛ ብዙሃን ያነጋገረ አንድ እጅጉን አስገራሚ የማምለጥ ታሪክ ልንገራችሁ። ቦታው አርጀንቲና ሲሆን እስር ቤቱ ደግሞ እጅጉን ጥብቅና አስፈሪ የነበረው የራውሰን እስር ቤት ነው። እንደ ኤሮፓያን አቆጣጠር በነሐሴ 1972 በአርጀንቲና ወታደራዊ አገዛዝ ወቅት ከፖለቲካና ከተለያዩ ከባድ ወንጀሎች ጋር በተያያዘ በእስር ላይ ይገኙ የነበሩ ታላላቅ መሪዎችና ታጣቂዎች ከዚህ ከማይወጣበት እስር ቤት ለማምለጥ ግዙፍ እቅድን አወጡ። ይህ ማምለጥ ልክ እንደ ፊልም ድራማ የሚታይ የማይታመንና ታላቅ ድርጅታዊ ጥበብን የጠበቀ ነበር። እስር ቤቱ በውጭ ኃይሎችና በወታደሮች የተከበበ ቢሆንም እስረኞቹ የውስጥ ሰራተኞችን እንቅስቃሴ በማጥናት ቁልፎችን በመቅረጽና መሳሪያዎችን በድብቅ በማሰባሰብ የእቅዳቸውን የመጀመሪያ ምዕራፍ ጀመሩ። በተወሰነች ቀንና ሰዓት ላይም ድንገተኛ አጸፋዊ እርምጃ በመውሰድ እስር ቤቱን መቆጣጠር ጀመሩ። ጠባቂዎቹ ሳይነቁ በመምጣታቸውም እስረኞቹ የእስር ቤቱን ዋና ዋና በሮች በቁጥጥራቸው ውስጥ አዋሉ። ነገር ግን ከዚህ በኋላ የነበረው ሂደት እጅጉን አደገኛ ነበር። በአንድ ጊዜ 110 እስረኞች ከየክፍላቸው ወጥተው በጋራ ወደ ውጭ መውጣት ጀመሩ። ይህ በታሪክ ውስጥ በአንድ ጊዜ የተፈጸመ ትልቁ የጅምላ ማምለጥ ነበር። ከተቆጣጠሩት እስር ቤት ወጥተው በአቅራቢያቸው ወደሚገኝ አውሮፕላን ማረፊያ በማምራት አውሮፕላን ጠልፈው ወደ ቺሊ ለመሰደድ አቅደው ነበር። ምንም እንኳን ከፊሎቹ አውሮፕላን በመያዝ ወደ ውጭ አገር መጥፋት ቢችሉም የተቀሩት ግን በወቅቱ በነበረው የሰራዊት ከበባ ምክንያት በቁጥጥር ስር ውለዋል። እያንዳንዳቸውም ከዛ በኋላ ለሕይወታቸው አስጊ በሆነ ሁኔታ ውስጥ አልፈዋል። የራውሰን እስር ቤት የጅምላ ማምለጥም የአርጀንቲናን ታሪክ የቀየረና እስካሁን ድረስ በአስደናቂነቱ የሚነገር ታሪክ ሆኖ ቆይቷል። አምስተኛ ታቦ በስተር የዓለም መገናኛ ብዙሃንን ባነጋገረና የደቡብ አፍሪካ መንግስትን ከፍተኛ ቅሌት ውስጥ የከተተ እጅጉን አስገራሚ የማምለጥ ታሪክ ነው። ታቦ በስተር በግድያና አስገድዶ መድፈር ጥቃት ወንጀል ተፈርዶበት በደቡብ አፍሪካ ብሎምፎንቴን በሚገኝ ከፍተኛ ጥበቃ ማዕከል በሆነው በማንጋንግ እስር ቤት ታስሮ የነበረ ከባድ ወንጀለኛ ነበር። ታዲያ ይህ ፌስቡክ ራፒስት በመባል የሚታወቀው ከፍተኛ ወንጀለኛ ከዚህ እስር ቤት እንዴት ሊሰወር ቻለ? ታቦ በስተር በቀላል ወንጀል የተያዘ ሳይሆን ሴቶችን እያታለለ እየገደለና ንብረታቸውን እየዘረፈ በከፍተኛ ወንጀል የተፈረደበት አደገኛ ሰው ነበር። እንደ ኤሮፓያን አቆጣጠር በግንቦት 22 በማንጋን እስር ቤት ውስጥ እያለ በእሳት ተቃጥሎ ሞቷል ተብሎ ዜና ተነገረ። ቤተሰቦቹም አስክሬን ተብሎ የተሰጣቸውን አካል ቀበሩ። ነገር ግን ሁሉም ነገር ውሸት ነበር። እውነቱ ከዚህ የከረረ ነበር። ታቦ በስተር ገንዘብ በመጠቀም የእስር ቤቱን ጠባቂዎችና ከፍተኛ ባለስልጣናትን በጉቦ በመያዝ ግዙፍ ሴራን አቀነባበረ። ከውጭ ካለችው ዶክተር ፍቅረኛው ናንዲ ጋር የእርሱን ሞት በውሸት ንድፍ አቀነባበሩ። ሌላ ማንነቱ ያልታወቀ ሰው አስክሬንም በድብቅ ወደ እስር ቤት ውስጥ በማስገባት በእሳት አቃጠሉት። በዚህም ታቦ በስተር በቃጠሉ ሞታል የሚል የውሸት መረጃ ተፈጠረ። በዕለቱም ታቦ በስተር በእስር ቤት ውስጥ በቁጥጥር ስር መሆኑ ቀርቶ የጥበቃ ሰራተኞችን ትብብር አግኝቶ ከፊት ለፊት በር በሰላም ወጣ። ከእስር ቤት ከወጣ በኋላም ከዶክተሯ ፍቅረኛው ጋር በመሆን በቅንጦት መኪና እየተዘዋወረ አዲስ አበባን ጨምሮ በተለያዩ ሀገራት ለመሸሽ ሲሞክር በመጨረሻም በታንዛኒያ ፖሊስ በቁጥጥር ስር ውሏል። ይህ ድርጊት የደቡብ አፍሪካን የፍትህና የእስር ቤት አስተዳደር ድክመት ያጋለጠ ታላቅ ቅሌት ሆኖ አልፏል።